እስኪ ስለ ዶሚኒክ ሶቦዝላይ ጥቂት ነገሮችን እናንሳ። አንድ ፕሮፌሽናል የሆነ እግር ኳስ ተጫዋች ያለውን ክህሎትና ብቃት ችሎታ ሜዳሊያ ወጥቶ ለማሳየት በሚመቸው ሚና መጫወት፣ ጎበዝ የሆኑ ቡድን አጋሮችን ማግኘት፣ የተዋጣለት ታክቲክና የአካል ብቃት ያስፈልገዋል። በርከት ያሉ ተጫዋቾች ከለመዱት የመጫወቻ ቦታ ውጪ ለመጫወት ሲቸገሩ፣ ስህተትን ሲሰሩና ለትችት ሲጋለጡ ማየቱ የተለመደ ቢሆንም የጀረሚ ፍሪምፖንግ ጉዳት ተከትሎ የሃንጋሪው ኢንተርናሽናል የቀኝ ፉልባክ ሚናን እየተወጣበት ያለው ብቃት አስገራሚ ነው። በማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝ ከ10 ቁጥር ሚና ትንሽ ወደ ኋላ መለስ ብሎ መጫወት ሲሳነው ያየው አይናችን ጥበበኛው ሶቦዝላይ ከቀኝጠኛ ፓሰርነት ወደ ለየለት ግድግድ ተከላካይነት ያለምንም እንከን መሸጋገሩን ለማመን ቸግሮታል። ምክንያቱም ሶቦዝላይ ፉልባክ ሆኖ ተጫውቶ አያውቅም። ሶቦዝላይን እኛ የምናውቀው በመጨረሻ ፓሶቹ እንጂ በመጨረሻ ታክሎቹ አልነበረምና ታዲያ ይህን ማድረግ እንዴት ቀለለው ያለ እንደሆነ መልሱ በጣም ቀላል ነው። ሶቦዝላይ ራሱን ያዘጋጀው አታኪ ሚድፊልደር ለማድረግ ሳይሆን ፉትቦለር ለመሆን ነው። አንድ ፉትቦለር የተላከለትን ፓስ በትክክል ኮንትሮል ካደረገ፣ ኳስን በትክክል ለጓደኞቹ ካቀበለ፣ ባለጋራን ለማስጣል የተቻለውን ከጣረ፣ ክፍት ቦታዎችን ለመሸፈን የሚያስችሉ ሩጫዎችን ከሮጠና ሜዳ ላይ ያለውን ለመስጠት ጭንቅላቱን ካዘጋጀ፣ የደጋፊን አንጀት ማራስ፣ የአሰልጣኝን ቀልብ መግዛትና የተጋጣሚን ቅስም መስበር አይቸግረውም። ብዙ ኮከቦች ከቦታ ውጪ ነው የተጫወትኩት እያሉ በሚያለቃቅሱበት ጊዜ ዶሚኒክ ሶቦዝላይ ከመልኩ በላይ ያማረ ስራን ያለ ቦታው ሲሰራ ማየት ቢሊዮኖች ለምን በፉትቦል ፍቅር እንደተለከፉ ለማስረዳት በቂ የሚሆን ኤግዚቢት ነው።